ምን መሰለች በእናትህ አንተ ገረጠጠች እኮ ቦቲ ጫማ መሰለች እኮ ጨልላለች። ገና አጨልላታለሁ። ኤዶ ዳንኤል ማየት ትፈልጋላችሁ? የቤታየው የ24 ሰዓት ገቢዋ የ24 ሰዓት ይታያችኋል ጋይስ። የ24 ሰዓት ገቢዋ ይኸው ሱማርኬሳ ዝርያዋ ወደ ኤዥያም ወደ እዚህ ጋር ጋይስ ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ከለሯ ደግሞ ወደ ኢትዮጵያም ወደ ኬንያውም ትቃረባለች። በነገራችሁ ላይ ኢትዮጵያ ያሉትን ሰሞኑን የብልጽግና መንግስት ኮንታክት አድርጎኛል። በስም ዝርዝር አውጥተ የሚሰሩትን አድርገ ላክልኝ ብሎኛል። እኔ ደግሞ የብልጽግና መንግስት እንደ ስራ ከሆነ ምንም ችግር የለም ሰራላችኋለሁ። እንደ ስራ ከሆነ ምንም ችግር የለም። ኦኬ ምንም ችግር የለም ጋይስ። እኔ ምንድነው ቤታዮ ምን አለችኝ? ከንፈሯ ግንጭሏን ደበቀው። ትክክል አለን በአግባቡ። እኔ ይኸውላችሁ እኔ ኦርጋኒክ ፖለቲካ አትንካ እንጂ መረጃ ስጠን ካሉ ስጣቸው። ኖ እኔ ፖለቲካው መረጃ አይደለም። ታፕታፕ ኮፒ ሊንክ አድርጉ ጌስ። ቤቱን እየባረካችሁ ይህን ቤት እየባረካችሁ በጊፍት እየባረካችሁ እኔ ጌም መጫወት እችላለሁ። ጌም ከመጫወት ግን እንደዚህ የተዝናናን እንደዚህ ኢንፎርሜሽን ሌላ ብዙ ኢንፎርሜሽን አለኝ። የምትፈልጉትን ነገር አቀርብላችኋለሁ። በህይወታችሁ ቁጭ ብላችሁ የምትወታውን ቤታዮ የምትሰራውን ብር በየደቂቃው አሳያችኋለሁ። ግን የቀጠሮ ጌሙን ማየት ትፈልጋላችሁ? የቀጠሮ ጌሙ ስንት እንደሰራች እንየው ማየት ትፈልጋላችሁ? አንዴ የቀጠሮ ጌሙ እንየው ጋይስ። የቀጠሮ ጌም ስንት እንደሰራች ማየት ትፈልጋላችሁ? ኮመንቱን ልዝጋው። እሺ እንየው። ኦኬ በጣም አመሰግናለሁ ጋይስ። ይቅርታዬን ተቀብላችኋል አይደል? ኦኬ እንዋደዳለን። ትወዱኛላችሁ? ኦኬ ታፕ ኮፒ ሊንክ አድርጉልኝ። አንዴ የቀጠሮውን ጌሙ የተጫወተችበት የቀጠሮ ጌም ላሳያችሁ ስንት እንደሰራችሁ። ኦኬ ምንም ችግር የለም። እየሰማናት እንቅልፍ ወጥቼ እንተኛ በቃ ገና እንቅልፍ አላት። አንዴ ዛሬ ምን ነው ከንፈሬ ትልቅልቅ አረኩላችሁ። በደንብ ቆይ በደንብ ልቀባው። ሀበሻ እንደሆነ የሚናደድበት መንገድ ነው። እስኪ ጨጓራችሁ ምን መሰለች በእናትህ አንተ ገረጠጠች እኮ ቦቲ ጫማ መሰለች እኮ። በበላሁት ቅባት ይቃጠላል። እናንተም ተቃጠሉ ውዶቼ። ጨጓሯን አመማት። ጨጓሯን ላጥኳት ዛሬ። እናንተም ቅጥል ልበሉ እስኪ። እንትን እኮ ታውቃለህ፣ ፌክ እኮ ነው እንትን ነው። እየው ጨጓራ ብቻ ቆይ አንዴ ተለቅል አድርገው። በደንብ ንፊዋ መጀመሪያ ንፊው ስፍት ላድርገው ውዶች። አንዴ ቦይፍሬንድ አለኝ ትላለች። ለማን ነው የምትቀቢው? ማንን ለማማለል ነው? አሁን በዚህ ከንፈር የሚማልል ሰው ካለ በሽተኛ ነው። ቦይፍሬንድ አለኝ እኔ ቦይፍሬንድ አለኝ እኔ ንጹህ ሴት እኮ ነኝ ምናምን ትላለች። እንዴ ይገርማል። አይዞሽ ማለልም ዝም ብላ ነው ገንዘቧን የምታከስረው። እነ ማን እንደሆኑ እኮ እኔ እኮ አሁን የሚቀጥለው 3ኤፍ ነው ጋይስ። 3ኤፍ በሉ ሁላችሁም። አንድ የሷ ቤት ሂዱና 3ኤፍ በሉ። 3ኤፍ በሉ። 3ኤፍ ነው ለማማለል ነው። 3ኤፍን ለማማለል ነው። ግን 3ኤፍ ችግሩ አይን የለውም አሉ። ኦኬ ብሩን እንየው እንግባ። እሺ እንግዲህ ቆላችሁ በየቀኑ የምትሰራው ነው። እሺ ጋይስ በነገራችሁ ላይ እናንተ አሳየን ስላላችሁ በቃ ይቃጠሉ። ምን እናርጋቸው ጋይስ? ምን እናርጋቸው? ከተናደዱ አይቀር ትንሽ በደንብ ኤቭሪዴይ በቀን የምትሰራውን እዩ ጋይስ። እዚህ ይታያቸዋል። እዚህ ጋር ያኔ በልጅነትህ አባትህ ደብድቦኝ ኦኬ እዚህ ጋር የምታዩት እዚህ ጋር $3000 የሰራችው መቼ ነው? ኖቬምበር 22 ቤታየው $3000 ነው የሰራችው። ኖቬምበር 21 ቤታየው $2876 ነው የሰራችው። ኦኬ
እንደዚህ ላድርገው ታዩት በደንብ ይታያል። እዚህ ጋር እንዲህ ይሆናል። ይታያችኋል። ቀኑና እንትኑ ይታያችኋል። እንደ ቅድሙ ቢሆን ጥሩ ነበር። አይ ቀኑንም እንዲያውቁ ነው። ቀኑ እዚህ ጋር ነው ያላችሁ። ቀኑ እዚህ ጋር ነው ይታያል። ቀኑ እዚህ እኔ ስለማልዋሽ ነው ይዋሹ እንዳልመስላችሁ። በጣም ብዙ ብር ነው የምትሰራው። በጣም 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 እኮ 4000 ሰርታለች። ሃይስት የሰራችው እንግዲህ የቀጠሯ ጌም ጊዜ ነው። የፊታችን ቅዳሜ ደግሞ የቀጠሮ ጌም አላት። እሱን ላይቭ ነው የማሳያችሁ። እዚህ ጋር ያላችሁ ኦክቶበር 22 ላይ ደግሞ $3381 ሰርታለች በአንድ ቀን። ምንም ችግር የለም። እኛ የሀብታሞችን ገንዘብ እንቆጥራለን። የኔንም አሳያችኋለሁ። ምንም ችግር የለም። ታዝኑልኛላችሁ። ግን የኔን ስታዩት ወደ እየሄድኩ ነው። ወደ ታች ታፕታፕ አድርጉ። አንዴ ታፕታፕ አድርጉ። እየደረስኩኝ ነው። ታፕታፕ አድርጉ። 100 ሺህ አስገቡት። አንዴ ነገራችሁ። 100 ሺህ አስገቡት። አንዴ መግባት የምትፈልጉ ሰዎች ደግሞ ታፕታፕ አድርጉት። ቤቱን ባርኩት። አንዳንድ ጋላክሲ ባረኩ ውዶች። 87,900 ነው። 100 ሺህ እስከሚገባ እጃችሁን ሳትነቅሉ ጀስ ነካ አርጉትና አንድ ጊዜ እየሞላችሁ ልቀቁት። ቶሎ 100 ሺህ አስገቡትና ከዛ የብዙ ሰው መረጃ ዛሬ እናወጣለን። ትናንት ንጉስ እየወዳ ባወጣው መረጃ መሰረት ዛሬ ትንሽ የጨዋታው ነገር ተቀይሯል። ጌሙ ተቀይሯል። ዛሬ ደግሞ በደንብ ከሰራበት ለነገ በደንብ ስለሚቀየር ይሄ ቤት ከእንግዲህ በኋላ ፖለቲካ አይወራበትም። በእውነቱ እስካሁን እየወዳብ ያወራውም እንዲሁ ማንንም አስቀይመዋል ብዬ አላምንም። በእኔ በኩል ፌር ነው። አሁንም ጥሩ መረጃ እየሰጠ ነው። ይሄ መረጃ የህዝብ ነው። ባይዘወይ አታገኙትም። አሁን እየወዳብ ባይኖር እየወዳብ ባያወጣው ይሄን መረጃ አታገኙም። ስለዚህ ይሄ ልጅ ለመረጃ ይጠቅማል። ለህዝብ መረጃ በመስጠት ድምፅ በመሆን የሚጠቅም ልጅ ስለሆነ ታብታቡን 100 ሺህ አስገቡት። መረጃውን ተከታተሉ። ከእንግዲህ በኋላ እየወዳብ ወደ ፖለቲካ አይመጣም። በዚሁ ይቀጥላል። ለህዝብ መረጃ በመስጠት የህዝብ አገልጋይ ሆኖ ይቀጥላል ማለት ነው። ታብታብ አርጉትና ይቀጥል። መረጃው የሁሉም ሰው ቤትም እየባረካችሁ እንደምታውቁት ያው ስራ እዚህ ሀገር ቀኑ ሙሉ ተቀምጬ እናንተን ለማዝናናት እናንተ የምትፈልጉትን ኢንፎርሜሽን ለመስጠት ያው እኔ ያው ከልባችሁ አይታችሁ ነው ደስ ያላችሁን ጊፍት በመስጠት ተባበሩ። ቤቱን እየባረካችሁ አመሰግናለሁ። አሁን የቀጠሮዋ ጌም የተጫወተችው ጁላይ ላይ ነው። ስንት የሰራች ትመስላል? እስኪ ስንት የሰራች ይመስላችኋል? እስኪ አንዴ ገምቱ። እስኪ ገምቱ። እኔ ህዝብን የማገለግለው የህዝብ ሰው የህዝብ ልጅ ነኝ። ገምቱ። ኦኬ አማራ $12,000 አለች። 9,000 7,000 7,000 15,000 30,000 3,800 ለብር እናንተም ራሳችሁ እንዴት ነው ለብር ግን ኢትዮጵያውያኖች really you understand the value of money? እውነቴን ነው የምላችሁ። ገንዘብ ቫሊዩ ታውቃላችሁ። አንዳንዱ 100,000 40,000 ይላል። ጋይስ that's too much። እንዴት ነው that's why ዲያም ብዙዎቻችሁ I don't think ጊፍት አይታችሁ ምን እንደሆነ አታውቁም። ካልኩሌት አታውቁበትም። ኦኬ 7,000 8,000 25,000 20,000 11,000 10,000 10,000 እስኪ are you guys ready? ቤታዮ የቀጠሮ ጌሟ ጁላይ 12 2025 ነበር። ጁላይ 12 2025 ነበር የሰራችው 8,600
$92 ቤታዮ $8692 ነው የሰራችው። ዋንቲያ አንድ ቀን ነው እንዴ? ይሄ ይወዳ አንድ ቀን ያ የቀጠሮ ጌም የቀጠሮ ጌም ቤታዮ አሁን የምትሰራው $1260 በቀን ትሰራለች። እደግመዋለሁ። according to this data ፍንዳታ ያንሸ 1200 estimate 1260. I have a question for you. ሀራ $1260 ሲባዛ በ31 በቀን ነው guys. This is the estimate per day per video per day. 1200 so ገንዘብ በዚህ ደረጃ ከተሰራ ሰው ልጅ አስባቸዋል። she's making how much ማለት ነው። ሰው አሁን ትፈርዱባታላችሁ። ቤታዩ አይናችሁ እያየ ገጸ ባሪዋ $40,000 በወር ማለት ነው። $40,000 ነው የምትሰራው የወር ገቢው $40,000 በወር። እኔ አሁን ለቤታዩ አማካሪ እኔ ለመክራት ነው የምፈልገው። ቤታዩ እችን ትመስል ነበር። ቤታዩ እችን ነበር የምትመስለው ከአንድ ዓመት በፊት እችን ትመስል ነበር ጋይስ። አንበሳውን መስላ መጣች እኮ ራሷ። እችን ትመስል ነበር ቤታ ጋይስ። የሆነ ነገር ነበር ተውኩትኝ። $1200 በቀን ኮሜንት ላይ ማለት ነው። ቤታ ባለ ሀብቷ ያላችሁ ጻፉልኝ በእግዚአብሔር። ቢጓት መቼም እኔ እንጃ ውዴ። አሁን በጎችሽማ ይሄን በግ ስለሆኑ ጋይስ እስኪ ቤታ ባለ ሀብቷ እያላችሁ ጻፉ። እስኪ ቤታ ባለ ሀብቷ በሉ እስኪ። $470,000 በአመት ነው የምትሰራው። እናንተ ደግሞ እዛ ጋ ሄዳችሁ ሀብት ያፈራችሁ እያላችሁ ጻፉ። በጣም አፍርተሻል። ግን ለዛም የባለ ሀብት ቅንጡ ነኝ ቅንጡ እያላችሁ ጻፉ። ሁሉ ነገር ፌክ ነው። ግን ቤታየው ሁሉ ነገር ፌክ ነው። እዛ ጋ ጻፉና እዛ ጋ ሄዳችሁ እስኪ ቤታ ጋ ሄዱና $40,000 በወር በራት $40,000 እያላችሁ በወር ጻፉላት። ይመቻት። ቤታኛ እኮ እያደነቅንሽ እኮ ነው። $40,000 በሉ። እዛ ጋ ሄዳችሁ $40,000 በሉ። ግን እኔ የሚገርመኝ ድሃ የምትገዛው ከሺን ከምናምን ነው። ቤታዮ ብራንድ ልበሽ እንጂ $40,000 እያላችሁ ጻፉ እስኪ። ቤታዮ ጋ ሄዱና ቤታዮ ጋ ሄዱና $40,000 ጎበዝ ጎዝ 40K 40K በሉት። 40K a month 40K a month 40K a month በሉ። 40K a month 40K a month 40K በቃ 40K በሉ። 40K a month ቤታዮ ያራዳ ልጅ ይመችሽ። ቤታዮ ቤታ ይመችሽ። 40K እሷ ጋር ነው እኔ ጋር አይደለም። 40K ይመችሽ ቤታዮ። That's amazing እኮ 40K 40,000 That's amazing ቤታዮ። that means እኮ 500 ስንት መቶ በአመት ስንት ማለት ነው? በአመት ግማሽ ሚሊዮን ማን አይቶብሽ ቤታዮ ብርሽን። ግን ይኸውልሽ ቤታዮ ችግሩ ምን መሰለሽ? አሁን ታክስ መክፈል አለብሽ፣ መጠንቀቅ አለብሽ። ግን ያው ውዶች ሊወጣ ነው። እንዳትወጪ ቤታዮ እንዳትወጪ። ትንሽ ስሪ፣ እያሳየን ነው። አልጨረስንም። እንዳትወጪ። ቆይ እንትኑ አልጨረስንም። ቆይ ቤታዮ አሁን $800 ገባች። ይኸው $800 ገባች። ቤታ $800 ገባች። የዛሬው የ24 ሰዓቱ እቅዷን አጠናቃ ነው። አየህ እቅዷ 800 ነበር፣ ትጨርስ ትወጣ ነው አለች። እቺ ማን ነበር ስሟ? በእግዚአብሔር ረድኤት የምትባለው ቆንጆ ይመሳሰላሉ። ልበል ትንሽ ፊታቸው ይመሳሰላሉ። በውስጡ አንተን ነው የምታስብ። ይሄ መናጢ ምን አይነት ነው? የት አገኘው እያለች እዚህ አካባቢ ኧረ የሚወጣ አታርጓቸው። ቁጥር የሚጽፉትን
40 ሺህ በሉት 40 ሺህ ኬ 40 ሺህ ኬ የገንዘብ መጠን ቢጽፋ አይሻልም? ሞዴሬተር አታናዱም። ማይክል ጃክሰን የሚለውን ሚዩት አድርግልኝ። እሱ ሚዩት አታረጉም እንዴ? 40,000 $40,000 ትክክል። ቤታየው ቅማላሞች ስረቢያቸው የሚሳደቡት እነዚህ ቅማላሞቹን ሚዩት አድርጉ። እነዚያ ለነገሩ ሰው ብዙ የሚሳደብ የለም። ማንም ገንዘብ ነው የምንጽፈው። ቤታየው እኛ አንሰድብሽም። እንዳትሰድቧት እንዳትሰድቧት። እንዳትመውቱ። ታንክ ዩ ቤታየው 40 በሉ 40 በሉ ዘጋ 40 እንዳትሰድቧት። እናንተ የቤታየው ሞዴሬተሮች ደነዞች ጊፍተሮች እነማን ናቸው? እስኪ እኛ ግን አናሳዝንም። እኔ አንዱ ጊፍተር ነኝ እኮ ይወዳ ዛሬ ጌም አልጫወትም ምንም ነገር ዘዊ ዚ የመጀመሪያ ጊፍተር ዚ ነው። አንድ ዜዛር ያው እነዚህ ጋር ያሉ ጊፍተሮች ባደወይ ከላይ ይታያል። እናስባቸው ተጫዋች እጅ ቤታዩ 40K ጎበዞች 40K እያላችሁ ጻፉ። 40K ቤታዩ ጀግና 40K 26 ችግር የሚሆነው ገንዘብ ነው። ወሬያችን ገንዘብ ነው። ትክክል። በቃ ወሬያችን ገንዘብ ነው። ምን 40K ነገራችን ገንዘብ ነው ጋይስ። 40K የምትሰራው ቤታዩ በወር 40K የቤታዮ ጊፍተሮች ሄሎ እንዴት ናችሁ? 800 ብቻ ኧረ ከዛ በላይ ውዶቼ 800 የሰራችሁ ዛሬ 810 ገባ። ያው እያያችሁት ላይ ፓራ ነው 810 ብር ነው ዛሬ 809 ነበር አሁን 10 ገባ እንትን ያደርጋል አፕዴት ያደርጋል በየ3 ደቂቃ በየ5 ደቂቃ ነው አፕዴት የሚያደርገው በየ5 ደቂቃው አፕዴት ያደርጋል። ስለዚህ ቤታዮ $810 ማን አይቶበታል ታባቱና። ስለዚህ እኔ ጋይስ በቀን የምትሰራውን አቨሬጁን ነግሬያቸዋለሁ 1200 ነው። አሁን 810 ገብታለች በ24 ሰዓት ነው። እሺ የትናንትናና የዛሬን ነው እንትን almost 2 days በሉት literally 24 hours ምክንያቱም 24 hours ነው የምትጫወተው። ምንም የማውራት ምን ፍላጎት የለኝም ዛሬ። የኔ ማየት ትፈልጋ እሷ $810 ነው የሰራችው። የኔን ላሳያችሁ። እኔ የኔ 24 ሰዓት ነው አሳየና ደክመኛል። ቀን ሙሉ እንቅልፌን ትናንትና አርፍጄ 8 ሰዓት ላይ ነው የተኛሁት። ቀን ሙሉ እግዚአብሔርን ጋይስ ቀልጃለሽ። ኦቨር ታይም $800 እኮ ነው የሰራሽ። ተቀልጃለሽ። የኔ ላሳያችሁ ጋይስ። መረጃሽ በአደባባይ ተገልጧል። ጎጃም ድሸት እና ጎጃም ይመጣላችሁ። እኔ ጋይስ በ24 ሰዓት ለምን ማህይም ሆንክ ውዴ? ለምን ውዴ ማህይም ሆንክ? የኔ ላሳያችሁ። እኔ ይኸውልሽ የቀናውብሽ አይደለም ቤታየው ስሪ። ልዩነቱ ምንድነው? እንደኔ አይነት ሰዎች እኔ ያው የማሳየው ጡት የለኝም፣ የምሳደበው ብሔርና ሃይማኖት የለኝም። ስለዚህ የኔ ደግሞ ፓስተር እዮዳ ዛሬ 1000 በ24 ሰዓት የሰራሁት ይህንም ትናንትና 170 ብር የሰጠችኝ እንትና ናት። በአማርኛ ጻፉት ውዶች። የኔ ይኸው በአማርኛ ጻፉት ነው የሰጠችው አንቾ ነው። እሱንም እንደ ይሄንም አንቾ እና ማይ ፌቨሪት ዛሬ እስኪ ጋይ 300 የኔን እስኪ ጃኒ ስትሰምቻለሁ ከአዶናይ ጋር ስታወራ ተፖስቶ ስልክ ቁጥርም እንትን ይላል። ስሙን ውዶች በአማርኛ ጻፉት። በማርያም ትናንትና 182 ነበር። ጎበዞች እኔ አልዋሽም። 810 ማንድሽ ቁጥር ምጽፉ ላይክ ቦልካችኋለሁ። በአማርኛ ጻፉትኝ። እኔ የራሴንም አልዋሽም። አትነዱ። ለዛውም እኔ የራሴንም አልዋሽም። እኔም የምትሰጡ ጊፍተሮች አመሰግናለሁ። ግን እኔ 800 እና 1000 ብሰራ በኢየሱስ ስም በጣም ብዙ ነገር ነበር የምሰራው። ሀራ አስባ $1000 በቀን ብሰራ ነኝ $10,000 በቀን ታገኝ እኮ ቁጭ ብለህ ብዙ ሪሰርቾች ትሰራለህ፣ ትቀልዳለህ፣ ስንት ነገር። ስለዚህ አሁን ይህን ቤት እየባረካችሁ ጋይስ ማየት እኔ እንግዲህ እንደዚህ አይነት ሰው አታገኙ፣ እንደዚህ አይነት ግልጽ ሰው አታገኙ። በመድኃኒዓለም ቁጥሩ መጻፋችሁ እንዳታቆሙ። ግን ቅናት በእግሩ ሲሄድ
አይ ቤታዩ አቷሽ 2000 ጎበዝ የኔ ፍቅሮች፣ እንደዛ 2000 10,000 ቁጥር ከጻፋችሁ ትቦለካችሁ። ከተቦለካችሁ ደግሞ አሁን የሚመጣው ልደቴን አታዩን፣ በሰው ሪከርድ ነው የምታዩት። ጌም አለኝ፣ ጌሜን መቁጠር አትችሉ። ብልጡ ነው። እሺ ጋይስ፣ ማንም ሃይማኖትን፣ ህዝብን፣ ዘርን ስንቱን ትንሲል የነበረ ሰው ዝም ብሎ እንደ ከብት እየተነሳ ሲልካችሁ አትላኩ። ኤክስኪውዝ ሚ ደግሞ ለመቁጠር እንዲመቻችሁ አሌክስ 811 ነው የደረሰ ጋይስ 811 በሉላት፣ አትዋሺ በሏት። 811 ነው የሰራችው። ብልጡ በአማርኛ ጻፍ እያደረጋችሁ እንትን በሉ። 811 ነው ካረጋሉ አካውንቴን ለመዝጋት ከመጣችሁ 811 ውድ ግን መግዛት ይችላል። አይዘር ከአንቺ ይሻላል። አይዘር እሷ ጋር 800 አቷሽ ቤታዮ 1000 አልሰራሽም። ስንት 249 ለሰው ሂዝ ማር ነው አምና ማር ቤታዮ ያን ከምር አልተናደርኩም። አይዞሽ እዚህ ቲክቶክ ላይ አጀንዳ ይመጣል ይሄዳል። አህመድ ቁርአን አንብቤ ጌታ ቁርአን አንብብ አለችው። ቅራ ነው የሚባለው። አህመድ ማን ነው? ቁራ አህመድ ምን አረገች? እርር ብላለች፣ ተናዳለች በጣም። ቁጥር የሚጽፉትን በዜሮ ፎሎ ይመጡታሉ። ዜሮ ፎሎ ደናደር ብሎክ። እሺ ጋይስ፣ አሁን ወደሚቀጥለው ሰው ከመሄዳችን በፊት ያው ምንድን ነው ብዙዎቻችሁ እየተማራችሁ እንደሆነ አውቃለሁ። ጨልላለች፣ ገና አጨልላታለሁ። እኔ እኮ ምን መሰላችሁ ጋይስ፣ ለእናንተ ብዬ እኮ ለተመልካቾቼ ነው። እኔ ለተመልካቾቼ ኢንፎርሜሽን ማስተላለፌ ነው። ቅናት አይደለም፣ ምቀኝነት አይደለም፣ አትስጧት እያልኩኝ አይደለም። ግን የሚሰሩትን አሳያችኋለሁ። አሁን ሚዩት አደረገች። ሚዩት አታድርጊያቸው ቤታዩ። እኔ እኮ ለቲክቶክ ብዙ ገቢ ማስገኝለት በደንብ ታስገቢያለች። ትክክል። ግን የምቀኝነታችሁ ብዛት በእናንተ አስተሳሰብ ሳሚ ፍቅሮቼ፣ በእናንተ አስተሳሰብ ቁጥር ይዘጋል ሲባል ቁጥር መሳብ ለምን ይዘጋባል? ኧረ ቁጥር አይዘጋም። እንጀራ መሶ ብሎ ይሞላል። አይደለም ቁጥር አይዘጋም። አካውንት ሲዘጋብኝ ስራ ፈሽፈሽ ይላል። ህይወት ሁሉ ይቃናል። እኔ የተቀመጥኩበት ቦታ ላይ ትቀመጣል። የኔ ጊፍተሮች ለአንተ ይሰጠዋል ህይወትን። አይደለም በነገራችሁ ላይ ብላችሁ ጋይስ፣ ምንድን ነው ጊፍተሮች፣ እዚህ በሶሻል ሚዲያ ያላችሁ ሰዎች እባካችሁን በጣም በኢትዮጵያ ምድር ላይ ለሚደረገው ነገር ሁሉ ሪስፖንሲቢሊቲ የምትወስዱት እናንተ ናችሁ። ጊፍት መስጠታችሁ እንዳታቋርጡ፣ የምትሰጡትን ግን እያወቃችሁ ስጡ። እና እዛ ላይ ነው መቼም ሰው በገንዘቡ እዚህ ስጡ አይባልም። እና ዋናው ኢንፎርሜሽን እንደ ቤታየው መስራት የምትፈልጉ ሰዎች ቱርክ ትሄዳላችሁ። $15,000 $10,000 በደንብ ትቆራረጣላችሁ፣ ትስተካከላላችሁ። ከዛ በኋላ ቀለማችሁን ብሊች ታደርጋላችሁ። አሮ ነው ጠቆር ያለ ሴት ንጉስ እየወዳብ ለትውልዱም ማሰብ አለብን። ባይዘው እኛ ጊፍተሮች ማለት እኔ አንዱ ነኝ። ይቅርታ ጠይቀን ገባ ትውልዱን እየበደል ነው ስራ እንዳይሰራ። አሁን ሁሉ ሰው በውስጥ ጻፈልኝ። ትናንት አንተ መረጃ ካወጣ በኋላ ብዙ ሰው ደወለልኝ። በቃ ስራችን አስጠላና እኛ $1,000 $2,000 እየሰራን ነው ጊፍት የምንሰጥ፣ እነሱ $100,000 በወር ያገኛሉ። ቢሊዮነሮች ናቸውና በቃ ስራችን አስጠላን አለ ሰው። እና ትውልዱ ወደ ጌም ጨዋታ እንዳይመጣ ወደ ቁም ነገር እንዲሄድ፣ እንዲማር፣ እንዲሰራ፣ ፈጣሪ እንዲሆን ላይክ የፈጠራ ስራዎች እንዲሰራ፣ ጠበብት ተመራማሪ እንዲሆን እዚህ አይነት ደንቆሮ ስራ ማውጣት አለብን። ቤታዩ አሁን ይሄን ሁሉ ዶላር እያፈሰች ቅድም ስታወራው የነበረው ጠቅላላ የዲንጋራ ሶሬ ነው የምታወራው። ምን ትላለች? ይሄ ቡቶ ራስ እንዴት አገኘው ትላለች። እንዴት እንደሚገኝ እንኳን እንዴት ነው የሚያገኘው? መጀመሪያ ካዱ። ውሸት ነው፣ ፌክ ነው። የጆ ዳንኤልን ላሳያችሁ። የጆ ዳንኤል ማየት ትፈልጋላችሁ ጋይስ? ቤቱን ባረኩታ። አራያ እንዴ ቆይ እስኪ እንትን ላድርግሽ። ማልሰራ ከሆነ እወጣለሁ። አራያ ብዙ ሰዓት ቆየሁና እያገኘሁ አይደለም። ልውጣ። አራያ እንዴ መስጠት አለባቸው። ይበቃልኝ እንዴ። እስካሁን ድረስ ሰዎች ማየት ይፈልጋሉ። አይ ታፕ ኮፒ ሊንክ አድርጉ፣ ሼር አድርጉ። ቤቱንም ባርኩ። መረጃ ማየት አትፈልጉም? ትፈልጋላችሁ? የሁሉንም የፈለጋችሁት ማሳየት እችላለሁ፣ ግን እየተሳሰብን ነው። አንዴ ጋይስ እየተሳሰብን ነው። ይሄ ልጅ እኮ ቁጭ ብሎ እኮ ልጆች አሉት፣ ቤት አለው። ለእናንተ መረጃ እየተሳሰብን እንተሳሰብ እንጂ ጋይስ። ሁሌ 7 ዓመት ምንድን ነው የምትፈልጉት?
ሌላ ባደወይ ሌላ ነገሮች የምትፈልጉት ነገር ካለ አሳያችኋለሁ። ከዛ ደግሞ ፐርሰናሊ ትሬን እንዳረጋችሁ የምትፈልጉ ሰዎች ካላችሁ ትሬን አረጋችኋለሁ። ግን እየባረካችሁ ቤቱ እንዴ ማይ ፌቨርት ኢትዮጵያዊ ብቻ ነው እንዴ? ወይኔ ወደ አበባ ገባሽብኝ። ጌመር ሆንሽ፣ በቃ ጌመር ሆነች፣ በቃ ጌመር ሆነች፣ ጌመር ሆነች። ማይ ፌቨርት ግን እንዴ አስበሻል? የጆን ዳንኤል ላሳያችሁ፣ የጆን ዳንኤል ላሳያችሁ። የሚገርማችሁ ጊፍት ስጥና እኔ እኮ ወርጄ ማይ ፌቨርት ሲቱ ኤዋን የነበርኩ ሰውዬ እኮ ነው ሲቱ ያደረጉኝ እኮ ተባብረው እኮ ተረባርበው አድማ ይዘውብኝ። የቀጠሮ ጌሜ ልኮ አንቺ ባትኖርልኝ እኮ ሙቼ ነበር፣ አልቄ ነበር፣ ተዋርጄ ነበር። እንዴ ምን ላድርግ መሰላችሁ? አንዴ አራዬ አንዴ ምን ላድርግ መሰለ ላስገባቸው፣ አንዳቸው ጌመሮችን ላስገባቸው። አንዴ ውረድ ላስገባቸው። እስኪ ላስገባቸውና እስኪ ይመጣሉ። አምነው ግን ይመጣሉ። አሁን ከኔ ጋር ጌም ልጫወታ አንዴ እኔ የቀኔን ልስራ። አትሊስት በቀን እኔ $200 እኔ ብዙ አልጠይቅም። $200 ከሰራው በቂ ነው። 1000 ምናምን እንደነሱ